ስንት የበረሮ ማስታወቂያ ጆሮን ሳይዘጋ እየሰማ አይደል እንዴ? የሲኖ ጥሩምባ የሲኖ ትራክ ጥሩምባ እየሰማ አይደል እንዴ? ስንት አላስፈላጊ የሆኑ ድምጾች እየሰማ አይደል እንዴ ትውልዱ? ምን ነው ኢየሱስ ጋር ሲሆን ጆሮን ደፈነ? ምን ነው ለኢየሱስ ጆሮን አልከፍታለ? ይሄ መንገድ ወዴት ነው የሚያደርሰው? ይሄ ግስጋሴ ኢትዮጵያን ወዴት ነው የሚያደርሳት? ወዴት የሚያደርሳት ይመስላችኋል? ዳሩ ተናጣቂዎች እየወጡ የእግዚአብሔር መንፈስ ሰልጥኖ ብዙዎች ወደ እግዚአብሔር መንግስት እየተጨመሩ ነው እንጂ እንደ አንዳንድ ማህበረሰብ እንደ አንዳንድ ሰው ቢሆን ኖሮ የእግዚአብሔር መንግስት አይሰፋም። ምክንያቱም ልቡ ላይ በእግራቸው የቆሙ መናፍስቶች ጆሮን ደግሞ በገዛ እጁ እንዲይዝ ያስገድዱታል ሰዎች። ወዳጆቼ የምስራች ሰው ሁሉ ኢየሱስ ክርስቶስ ጌታ እንደሆነ በአፉ መስክሮ እግዚአብሔርን ከሙታን እንዳስነሳው በልቡ አምኖ ይጸድቃል። ሰው በአፉ መስክሮ ይድናል፣ በልቡ አምኖ ይጸድቃል። ምስክርነት የከንፈር ፍሬ ነው። ትንሣኤ ግን እምነት ይጠይቃል። ምስክርነት ማለት አይተናል ሰምተናል። አንተ ብትክደውም የኢየሱስን ሞት ታሪክ እንደ እምነት አይደለም፣ ታሪክ የዛሬ 2000 ዓመት የታሪክ ሰነድ ይናገራል። ለነሱ የተሰቀለው ማን ነው? እሱ ሌላ አነጋጋሪ ነገር ነው። ግን ኢየሱስ ክርስቶስ ስለ ኃጢአተኞች ሞቷል። ትንሣኤው ግን እምነትን ነው የሚጠይቀው። ምክንያቱስ ወዳጆቼ መሰቀሉን የሰቀሉትም ያመኑትም ሲስማሙበት፣ ትንሣኤውን ግን ያመኑት ብቻ ናቸው የተስማሙበት። የሰቀሉት እኛ ተኝተን ሳለ ደቀ መዛሙርት ሰርቀውታል የሚል የሐሰት ወሬ ያስወርተዋል። ኢየሱስ ተነስቷል የሚለው ነገር የክርስትና መሰረት ስለሆነ የስብከታችን ጉልበት ማዕከላዊ መልእክት ስለሆነ ትንሣኤውን በገንዘብ እንዳይወራ ለማፈን ከፍተኛ የሆነ ጥረት ተደርጓል። የኢየሱስ ክርስቶስ ትንሣኤ ግን ከአፈና በላይ ነው እና ይሄን ነው እኛ ለብዙዎች የምንናገረው።